በጣም ደስ ብሎኛል። ጽናት አባቷን ከነዚህ ከአውሬዎች ሰዎች ጠብቀዋለች ማለት ነው። የሚጠጣበትን ቦታ ላይ ስለምታውቀው እዛ ቦታ ላይ ስትሄድ ይቺ እንግዲህ ትዝታ ያዘጋጀቻት ማለት ነው። እሷ ወደ ሆቴል ልትገባ ስትል ነበረ እንግዲህ ያለቀው ማለት ነው። እጅግ በጣም ደስ ብሎኛል። ምክንያቱም ደርሳ አባቴ ነው ብላ አባቷን ተሸክመው ይዛው ሂዳለች ማለት ነው። እንግዲህ ደግፋ ይዛው ሂዳለች ማለት ነው። በጣም ደስ ብሎኛል። ምክንያቱም ትዝታ በጣም ነው የተናደደችው። ምክንያቱም ያሰበችው ነገር ስላልተሳካላት እቅዷ ስላልተሳካላት በጣም ነበር የተናደደችው። ልጅቷም ደግሞ እኔ ስራዬ ሲበላሽብኝ በጣም ነው የምናደደው። እንዴት ልጅቷ አባቷን እዚህ እንዳለ ማነገራት እንዴት አወቀች ብላለችና አባትየው ግን ልጅቱ ሁልጊዜ መጠጥ የሚጠጣው እዚህ ቦታ ስለሆነ ስለምታውቅ ጽናት አባቷን ደርሳ አድናዋለች። በጣም ደስ ብሎኛል። ለምን በሷ በትዝታ እንትን ውስጥ መውደቅ የለበትም ማለት ነው። በወጥመዷ ውስጥ መውደቅ የለበትም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም ሀሳብ አስተያየት ኮሜንት አስቀምጡልኝ። ዛሬ በጽናት ድራማ ተመልሼ መጥቻለሁ። እንግዲህ እንደምታውቁት በጣም ደስ ብሎኛል። ጽናት አባቷን እንግዲህ ይሄው ደግፋ ወደ ቤት አምጥታዋለች። እኔ በትዝታ ወጥመድ ውስጥ ይወድቃል ቪዲዮና ፎቶ ቀርጻ እንድትልክላት ነበር የፈለገችው፣ ወይንም እንድታመጣላት ነበር የፈለገችው። ያ ነገር ባለመሳካቱ በጣም ደስ ብሎኛል። ትዝታ ግን እሳት ሆናለች። እሳት ላይ ጋዝ እንደተረከፈከፈበት ሰው በጣም ተናዳለች። ፍቅሬም ደግሞ ፍቅሬ በነገራችን ላይ በሌላ ቦታ ስም እንዳደረገችው እና ደግሞ የቤቱን ስምና የድርጅቱን ስም ያዞረችለትም ሰው ታውቋል ማለት ነው። ምንም አይደለም፣ ወይንም ደግሞ ለሷ ምንም የሚገናኘው ነገር የለም ከሷ ጋራ። ከሀገር መውጣት የሚፈልግ ልጅ ነው ማለት ነው ልጁ። እሱም ከሀገር እንዲወጣና ይሄን ነገር ካደረገላት ከሀገር እንደምታስወጣው ነገሮችን አስተካክላለት ወይንም ነግራው ነው ማለት ነው። ግን ደግሞ ትዝታን ማመኑ በጣም ከባድ ነው። ትዝታ ማለት የማትታመን ሰው በጣም ሰይጣን ናት ማለት ነውና ስለዚህ ትዝታ ማለት ለባሏ ያልተመለሰች 10 አመት ሙሉ ለገንዘብ ብላ ከሌላ ወንድ ጋራ ሌላ ቦታ ልጅ ወልዳ ልጅ ነው ብላ አሳድግ ያለችው በጣም ክፉ ሴት ናት ትዝታ ማለትና ስለዚህ ትዝታ አሁንም ይሄን ልጅ ከሀገር አስወጣሃለሁ ብላ ሙሉ ንብረቱን በስሟ ካደረገችለት በኋላ ከዛም በዚህ በአንድ ሳምንት ውስጥ ሙሉ ለሙሉ ንብረቱን በስሜ ታዞርልኛለህ ብላዋለች። እኔ ግን ልጁ ነገሩ አላማረኝም። ቤትና ንብረቱን ስም ያዞረችለት ልጅ በስሙ ያለው ልጅ ምንም ነገሩ አላማረኝም። ከጽናትም ጋር ተገናኝቶ ነበረ። ግን ናሆም ተስፋዬ የሚባል ሰው ታውቃለህ ብላ ስትለው በጣም ነበር የደነገጠው። ምክንያቱም ራሱ ናሆም ተስፋዬ ስለነበርና እየሰራ ያለው ነገር ወንጀል ስለሆነ እሷም ደግሞ ማንም ሰው መጥቶ ስለማንነት ቢጠይቅህ አላቅም በል ብላዋለች። እሱም ደግሞ ደውሎ ለጽናትም ነግሯት ነበር። ካገኘው ተነግርሻለሁ ብሎ ደውሎላት ነበረ። ግን ይሄን ነገር እከሌ የምትባል ልጅ መታ ጠይቃኝ ወይንም አናገር ነበር ብሎ ለትዝታ የሚነግራት መስሎ የነበረ። ለትዝታ ግን አልነገራትም። ናሆም ተስፋዬ ማለት ይሄ ፊት ለፊት የምታዩት ልጅ ነው። ሙሉ ለሙሉ የቤትና የድርጅቱ ስም በሱ ስም ነው የዞረለት ማለት ነው። እዚህ ጋር እንደምታዩት ፍቅሬ አናግሮት ነበረ። እዚህ ጋር አንተ ጋር ቆማ ስታወራ የነበረችው እህቴ ናት፣ እዚህ አካባቢ ፍቅረኛዋን እየፈለገች ነው ብሎ አለው ማለት ነው። ልጁ ግን በጣም የጠረጠረው ነገር አለ። ምክንያቱም ነገራቸው ምንም አላማረውም እና በጣም ከባድ ነው።